ጋሽ ቀጭኑ እንዴት አመሹ? ምንድነው ተኝተው ነው እንዴ? ምን ነው አሞህ ነው? እንዴት አመሸ? ሰላም አመሸ። እንዴት ነህ? አላወኩም። እኔ እኮ ነኝ፣ እኔ ጎረቤትህ። ዛሬ ድስቅስቅ አድርጎ አይደል የገደለኝ? ምን ነው ምን አገኘህ? ምን አገኘህ? ይሄ ራቡም ምኑም ተጫጫለኝ። ረመዳን እንዴት ነው ከበደ? አልቻልኩትም። እንዴት እኔ ላይ ተለይቷል ዘንድሮ። ኧረ ተው። ሰራተኛቱንም እኮ አባረርኳት። ምን ነው ምን አጠፋህ? ዝም ብላ ነው እሷ ዝም ብላ የምትሰራውን አታውቅ። ምን አንዱን ንክት ዝም ብላ እና አታሳያትም እንደ ጋሽ ቀጭኑ ከማባረር ይሻላል ብለህ አሳየኋት። ይሻላል ብለህ ነው? ደከመኝ እኮ አልቻልኩም እኮ። አንተ የተከበርኩ ሰው እኔ እኮ ባይልልኝ ነው እንጂ 5-6 እኮ ፈትቻለሁ። እውነት ነው እሱማ። እና እንዴት ነው የሚያደርግህ ጋሽ ቀጭኑ? አሁን ይሄ ሰውነት ያለ አይደለ? በዚህ ውስጥ ገብተህ ብትነካው እንዳለ እሳተ ገራሞራ ሆኗል። ይሄ ግሎ ማለት ነው ሰውነቴ እንዳለ ቆሽምቷል። ይሄ ወገቤ ምች ነው። ባለፈው ስብሰባ ተሰብስበን ስንበላ ሰው ወቅቶኛል። የት ተሰብስባችሁ? ኮሚቴዎቹ ጋር እንዴ ደግሞ ስብሰባም ነበር እንዴ? መች አለቀ? የመንገዱ ነገር አላለቀም እኮ። አሁን ክብር ያለኝ ሰው በዚህ ወርጄ መታየቴ ዝም አልኩህ። ተናፍቅር እንጂ እኔማ እኮ አፈጠርኩኝ። አፈጠርክ እንዴ አንተ? አፈጠርክ እንዴ? እኔማ አፈጠርኩ። ና የተረፈ ነው ብላ። እንዴ እሱ እኮ የተበላ ነው ጋሽ ቀጭኑ። አላለቀም እኮ እስከ ነጩ። ኧረ ጋሽ ቀጭኑ ምን ሆናችሁ ነው እንዴ? እኔማ ይቅርብኝ። እውነት በልቻለሁ። ጠግበህ ነው እንጂ ታዲያ ምን አባክ ትላትል የመሰልክ ጠግበህ ነው እንጂ ታዲያ። ኧረ ጋሽ ቀጭኑ ይሄ እኮ የተበላ ነው። እንዴት ምንድን ነው በእጅህ ያዝከው? ምንድን ነው በእጅህ ያዝከው? ይሄማ አንድ ከውጭ ሀገር ለማፍጠሪያ እንደው ስጥልኝ ብላኝ፣ ምስኪኖች ስጥልኝ ብላኝ፣ ለምስኪኖች ስጥልኝ ብላኝ እንደው ትዝ አልከኝና ጋሽ ቀጭኑ እና እንደው እችል ልስጥህ ብዬ ለአንተ ማፍጠሪያ ትሆናለች ብዬ ነው። ምን ላድርግህ? እንደው ምን ላድርግህ? ማን ነው የላከው? ከውጭ ሀገር ዱአ አድርጉልኝ ብላ የሆነች እህታችን ላከች ማለት ነው። እና ትዝ ሲለኝ ለሌላ ልሰጠው ነበር። ከዛ በኋላ ትዝ አልከኝ አንተ ማለት ነው። ለሌላማ ለምን ይሰጣል? እኔ እያለሁ። እውነት ነው ጋሽ ቀጭኑ። ማን ነው ስጥ ያለ? አንዲት እህታችን ናት ከውጭ ሀገር። ታውቀኛለች ነው እንደው እሷ ዝም ብላ ልካ ስጥን ለአካባቢው ሰው ብላ ነው። አዎ ለአካባቢው ሰው ስጥ አለችኝና እኔ እንደው ለምን አላስፈጥረውም ጋሽ ቀጭኑን ብዬ ከዛ በኋላ እንትን አልኩ። ምን ነው ጋሽ ቀጭኑ አልተመቸህም እንዴ? ደግሞ እኮ ኦሪጂናል አረበኛ ነው። በአረበኛ ነው የጻፉት ማለት ነው። አረበኛ ስለምችል ብለው ነው። አዎ አረበኛ አትችልም? ትችላለህ እኮ አይደል ጋሽ ቀጭኑ? አዎ እችላለሁ እኮ። አሁን እሱ ምንድነው የሚለው ጽሁፉ? ተምር ነው። ተምር እዚህ ተምር ይላል። እሺ አንዳንዴ እኮ መማርህ በጣም ጠቅመዋል። ይሄን አበላም አንተ ትንሽ። ኧረ ጋሽ ቀጭኑ ተው፣ ይሄ ተበላ ነው። ተው እንደው አሁን እንደው ሌላ ሰው ቢሆን ኧረ ተው ጋሽ ቀጭኑ ተው፣ እንደው ኧረ ተው። ዘንድሮ ገጥሟል። ፌስታሉ ምን ተከልክሎ እኮ አንተ ወደ ዘልታሳስረኝ ነው እንዴ ጋሽ ቀጭኑ? ተከልክሎ እኮ ከቤት አውጣ ፌስታል ጅል። እዚህ ይዘህ አትምጣ። በፌስታል ያመጣል አንተ ጅል። ምን ነው ጋሽ ቀጭኑ? ፌስታል እኮ ምን ነው እናንተም ተከልክላችኋል እንዴ ጋሽ ቀጭኑ? እኔ አልከለከለኝ እኮ ፌስታል ቤት እኮ እንትን አለ ኮሚቴ፣ ዋና ኮሚቴ ስለሆንኩ ማንንም አይነካኝ። እና ለምን ትላላችሁ ጋሽ ቀጭኑ? ፈረጠ ምን ነው ጋሽ ቀጭኑ? ኧረ ተው እንደዛ አይደረግም። ልጅቱ እኮ ዱአ አድርጉልኝ ዱአ አስደርግልኝ ብላኝ ነው። በረካውኝ አሚን። ጤናሽን በረካውኝ አሚን። ጤናሽን ይስጥሽ አሚን። ያሰብሽው ይሳካ አሚን። እንደው አንቺ አሚን ይህንን አድርገሻልና ከዚህ 15 እጥፍ ሙዝ ማን ነው 15 እጥፍ
ሙዝ የሆነ ይስጥሽ። አሚን አሚን። ጋሽ ቀጭኑ ኧረ ሌላ ምርቃን ሲመርቋት ሙዝ አላገባችም እንደው እንግዲህ ትዳሯን በላይ ያርግላት። እንደሱ ነው። እንደዚህ እሷ አስባ ለኛ ሰጣ፣ እሷ ደግሞ ያሰበችው ይሳካላት። አሚን። አንተ እኮ ነህ አሚን የምትለው ወና እንዴ? ያው አሚን በልልኝ ስላለችኝ ነው ጋሽ ቀጭኑ። አይደለም አሚን የምትለው እኮ አንተ ነህ፣ ለራስህ እኮ አይደለም ለስተኛል። አይደለም ጋሽ ቀጭኑ ለአንተ ብቻ ነው የሚሰጠው። በረካው በእንትን አሚን አላለም። በሰው ሀብት አንተ አሚን ትላለህ። ይሄን ያመጣው ማን ነው? ሰው አይደል የላከው? እና እኔ እኮ ነኝ ወደዛ ያመጣሁት ጋሽ ቀጭኑ። አንተ ልለምንብኝ ነው ልቤ። በቃ ደህና አሁን በቃ ጋሽ ቀጭኑ በቃ እኔ ደህና ደሩ በቃ ጋሽ ቀጭኑ። ኧረ ሂድ ደህና ደሩ። ደግሞ በዚህ መጣህ ደግሞ ይበላል ምናምን እያልክ ራፈር ብለህ እኔንም ማለት መርቀኝ። ከዛ እሱ የላከችው ልጅ እያለች እሱን እኔ መርቀኝ ማለት ነው። ተመስገን። ግን እኮ ባልቀበለው በልቼ መቻል ነው እንጂ የመጣው ጋሽ ቀጭኑ አየሁ ስልኩ ያምራል አይደል? ስለዚህ ቲክቶክ ስትጠቀም አሁን በቀጥታ ማለት ነው እቺን ትነካና ሪከርድ ታደርጋለህ። የምትቆጥራለች እቺ ያው ትቆጥራለች እቺ ማለት ነው። አሁን ይሄ ለማሳየት ነው። እሺ አንተ አሁን ስትፈልግ ትዘጋጅና መጀመሪያ በደንብ ትዘጋጅና ለመስራት ከዛ ይሄው እንደሚቆጥረው ከላይ ማለት ነው። ከዛ እቺ ቀዩን ትነካታለህ። ቀዩን ስትነካት ማለት ነው ፖስት ነው የሚያደርገው። ከላይ ቆጠረ። ከዛ ከታች ያለውን ቀይ ስትነካው ቀዩን ሲነካ ፖስት ነው የሚያደርገው። ስለዚህ ገብቷል አሁን አይደል? አሁን እንዳትነካው እንትን ብለህ ተወጣትና አሁን እንደዚህ እየቆጠረ ከሆነ ሳትዘጋጅ ከሆነ ቀዩን ስነካው ብዙ ሰው ያየኛል። ሳትዘጋጅ ከሆነ ማይችን ቀዩን እንዳትነካ ፖስት ታደርጋለህ። ሳትዘጋጅ አሁን ገብቷል አይደል? ገብቶኛል። ስለምቸኩል ነው። ይሄ እንደዛ አድርገህ ተጠቀም። ቀዩን አሁን እሺ ቀዩን ብነካው ምን ያመን እንደነካው ይላል። በራሴ ስልክ ምን አገብ ብነካው ቀዩን እንዳነካው ከዛ ንካው ነው መሰል ያለው አበኔ አላውቅም። ረጋሽ ቀጭኑ ዘንጣለች። ጋሽ ቀጭኑ ሰላም ነው። አንተ ምንድነው እንደዚህ አምሮብሃል? አንተ ምንድነው ደግሞ ከታች እስከ ላይ ልብስም ቀይራ ምንድነው የለበስከው? ይሄ እኮ ልክ አይደለም ጋሽ ቀጭኑ። እንትን ሴደርያ እኮ ነው። ሴደርያ ማለት ከውስጥ እኮ ነው የሚለበሰው። ያው አዲስ የመጣው እኮ ይሄ ነው። ኧረ ይሄ ፓካውት ነው ከውስጥ ነው። ኧረ ተውት አላውቅም አትልም። ኧረ ጋሽ ቀጭኑ ኧረ ግድ የለም ከነ ፌስታሉ ኧረ ታሳፈረ ጋሽ ቀጭኑ። ምንድነው ይሄ ሁሉ ምንድነው ይሄ? እንትን እኮ ታውይ ምን እያረክ ማለት? ኧረ ከውስጥ ነው የሚለበሰው። ኧረ ነውር ነው ጋሽ ቀጭኑ። መኪናውም ያንተ ነው። ኧረ ነውር ነው። መኪና እየነዳ እንኳን ዝም ብሎ ሰው ነው። ዝም ብዬ እዛ የሆነች ልጅ ሰው ስታልፍ አየሁና ዝም ብዬ ቆም አልኩ። ጋሽ ቀጭኑ ኧረ ነውር ነው። ኧረ አይለበስም። ይሄ መዘነጫ ነው። ምን አገባህ አንተ? ምን አገባህ አንተ? ነገር ምንድነው የሚያፈቅረው ካልክሽ ግን ነውር ነው በጣም። ይሄ አይለበስም ያለ ነው። ጋሽ ቀጭኑ ሰላም ነው። እንዴት ነህ? ሰላም ነው። ለምን ነው ስልኬን የማታነሳው? የደወልኩልህ መች አላየሁትኝ እኮ ነው። አይደለም ብድር ስላለብህ አታነሳው ማለት? ለዛ አይደለም። እውነት እኔ ብድር ስላለብኝ አይደለም። እሺ ብሬን ስጠኝ አሁን አንተ ለምን ግን አሁን ረመዳን ጾምም ሁሉም ነው እኮ ለምን አውፍ ግን አንተ የረመዳን ታዲያ ረመዳን ቢሆን ታዲያ ብራችሁን አትመልሱ ይባላል። 10 ሺህ ብር እኮ ነው ያበደርኩ። አውፍ ተባባሉ ይላል እኮ 10 ሺህ ብር ነው እንዲያፉ ምለ ታዲያ እኔ እኮ ምን ችግር አለው? አውፍ ብትል አንተ ምን ትጎዳለህ? እውነት ኖርማል እኮ ነው። እንደዛ አደረጋሽ ከጭ ነው ስጠኝ። መጀመሪያ ላይ ቸግሮኛል ብለህ እንደተቀበልከኝ ገንዘቤን ስጠኝ እኮ መጀመሪያ ቸግሮኛል ብዬ ሰጠሁ። አሁን ደግሞ ስጠኝ። እኔም ጋር እኮ ጥፋት የለም። ረመዳን ሲመጣ አውፍ ተባባሉ። እኔ ስንት ሰው ነው አውፍ ያለው? ለ15 ቀን ብለህ 3 ወር ሙሉ ብሬን አውፍ አውፍ በእናትህ አውፍ በል ምን ችግር አለ? እሺ በቃ ግን አይደለም። ይኸው ረመዳን እስከሚወጣ ብቻ ነው አፉ የምልህ። ረመዳን እስከሚወጣ ብቻ ነው እንጂ ከዛ በኋላ ታመጣለህ ብሬን። እንደዛ ከሆነ እሺ በቃ እሰጥሃለሁ።